እንደገና ወደ ዳግም ጦርነት ወደ ዳግም እልቂት ላይ ዋዜማ ላይ ነው ያለነው። ከትላንት ስህተቱ የማይማረው ህወሓት የጥፋት ኃይል ፖለቲካዊ ትርፍ እስካመጣለት ድረስ የትግራይን ህዝብ ከማቁሰልም ይሁን ኢትዮጵያን ለማፍረስ ወደ ኋላ እንደማይል በተደጋጋሚ በእኩይ ድርጊቱ አረጋግጧል። ዛሬም ዳግም የጦርነትና የሌላ ዙር ግጭትን ለመጥመቅ በሂደት ላይ ያለውን ቡድኑን በቃህ ያሉ የክልሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ወጣቶችና መሰል ስለ ክልሉ ያገባናል ያሉ ቡድኖች ስለ ሰላም ውይይት አድርጓል። የፌዴራል መንግስት በተደጋጋሚ ለቡድኑ የሰላም ጥሪ ቢያደርግም አሻፈረኝ በማለት ከዚህ ቀደም ከፍተኛ መስዋዕትነት የከፈለው የክልሉ ህዝብ ከትላንት ጉዳቱ ሳያገግም ዳግም እልቂትን ለማዋለድ ከኢትዮጵያ ታሪካዊ ጠላቶች ጋር የሚያደርገው እኩይ ጉዞ አሳስቧቸዋል። የነበረውን ጥፋት ሳይበቃ የነበረውን የወጣት እልቂት ሳይበቃ እናቶች የሀዘን ማቃቸውን ሳያወልቁ እንደገና ወደ ዳግም ጦርነት ወደ ዳግም እልቂት ላይ ዋዜማ ላይ ነው ያለነው፣ ወይም ደግሞ 11ኛው ሰዓት የምንለው ላይ ነው ያለነው። ያው የጦርነት በሮችን እየተንኳኩ ነው። አሁን ጽምዶ ብሎ ከሻዕቢያ ጋር ወገነው ኃይል ወደ የጦርነትን መንገድ የጦርነትን ምርጫ ይዞ እንቅስቃሴ እንደጀመረ ነው የነገረን። ይሄ ጉዳይ ደግሞ ሻዕቢያን ከሌላ ቦታ ጎትቶ ትግራይ ወይም ኢትዮጵያ ላይ ማሰማራቱ የውጊያ አውድማ የማድረጉ ጉዳይ ስላልፈቀደ ስላልተቀበለ የፌዴራል መንግስት ድንበሩን እና አገሩን ለማስከበር እንቅስቃሴ እንደጀመረ ነው። በትግራይ ታሪክ ውስጥ ምናልባት እጅግ በጣም አስከፊና ተጋሩ ትግራይ ውስጥ ለመኖር ክፉ የሆነ ጊዜ ቢኖር ዘንድሮ ነው። ይሄ ሰሞኑን መቀሌ ውስጥ የምናየው ሁኔታ ማየት ይቻላል። የፖለቲካ ፓርቲ ሆነ እንደ አንድ ትግራዋይ ትግራይ ውስጥ ለመኖር እጅግ በጣም አስከፊ የሆነበት ጊዜ ነው ያለው። የክልሉን ህዝብ ዓላማ በሌለው ጦርነት የመማገድ የካበተ ልምድ ያለው ህወሓት ከሰላማዊ ውይይት ይልቅ ነፍጥን የማንሳት ታሪኩን የሚያነሱት የትግራይ ጉዳይ ያገባናል ብለው የተሰበሰቡት ዜጎች ህወሓት ለዳግም እልቂት ህዝቡን እንደ ትላንቱ ሁሉ ለመማገድ እየሄደበት ያለው ርቀት በቃ ሊባል የሚገባ ስለመሆኑ አመላካች ሆኗል። በእርግጥ አሁን ላይ ከትላንት ቁስሎ ያልሻረው የክልሉ ወጣት ጦርነትን ሽሽት ወደ ተለያዩ አካባቢዎችም እየፈለሰ ነው። ሻዕቢያ ከጎናችን ያለው፣ ግብጽም ከጎናችን ያለው፣ የኢትዮጵያ ውስጣችን ያሉ ችግራችን በጦርነት ወይም ደግሞ በትጥቅ ነው የምንፈታው ብሎ ያመኑትም ከጎናችን ነው ያሉት። ዘመናዊ ትጥቅም ታጥቀናል። ስለዚህ በፊቱ በተለየ መንገድ ተዋግተን እናሸንፋለን ብለው አሁን ህዝባቸው እያሳመኑ አሁን ይሄንን ሲሰማ ወጣቱ ባለፈውም እንደዚህ የዚህ አይነት ፕሮፓጋንዳ ነው የሰራ ነው። አሁንም ተመሳሳይ ፕሮፓጋንዳ ነው ያለው። ስለዚህ ያለፈውን ውጤቱ ምን እንደሆነ ስላየ ወጣቱ እየሸሸ ነው። ይሄ የሚሸሸው ጦርነቱ ፈርቶ ነው፣ እልቂቱን ፈርቶ ነው። ሻዕቢያ ጦርነት እንደማይቀር ወደ ጦርነት ቢገባ እንኳን እሱ ሀገር እንዳይሆን ሰው ቢሞት እንኳን የሱ ወጣት የሱ ህዝብ እንዳይሞትበት በሰው ሀገር በሰው ወጣት ነው መዋጋት የሚሞክረው ያለ። ስለዚህ አክቲቭ የሆነ የአፈሳ ስራ ጀምረዋል። አስገድዶ የሻዕቢያ ሰዎች አምጥቶ እምቤን፣ አድዋ፣ ምዕራብ ወጣቶች እየታፈሱ በሌሊት አንዳንዶቹ ወደ ሳዋ ነው ይላሉ፣ አንዳንዶቹ ወደማይታወቁ የማሰልጠኛ ጣቢያዎች አፈሳ ጀምረዋል። ወጣቱን ነቅሎ ወደዚህ እያመጣው ያለው አፈሳ። አሁን ላይ የትግራይ ለውጥ አስፈልጎታል። ከግማሽ ምዕተ ዓመታት በላይ በህዝቡ ጉያ ተሸሽጎ በህዝብ ስም እየማለም የገዛው ወገኑን ዋጋ ሲያስከፍል የነበረው ኃይል የጥቅምና የወንጀል ትስስር ያጋመደው እንጂ ህዝባዊ መሰረት እንደሌለው ብዙዎችም ተረድተዋል። ስለዚህም የህወሓትን ሆነ የሻዕቢያን እኩይ የሴራ መንገድ መረዳት ጊዜው የሚጠይቀው ወሳኝ ጉዳይ ስለመሆኑ አጠያቂ አልሆነም። ሻዕቢያ ደግሞ ዓላማው ምንድን ነው? እርስ በራሳችን እንድንባላ፣ እንድንዳከም፣ እንድንበታተን የደከመ ህዝብና የደከመ መንግስት እንዲኖረን ይፈልጋል። ይህንን እውን ከሆነ ተሳካለት ማለት ነው። አሁን የነዛ ወታደሮች ወይም ደግሞ የነዛ አመራሮች መኖርና አለመኖር ሳይሆን ዓላማቸው መባላት ነው። ዓላማቸው ትግራይን ማዳከም ነው። ዓላማቸው ኢትዮጵያን ማዳከም ነው። ህዝብ ለህዝብ ራሱ በራሱ እንዲጋጭ ነው። ደም እንዲቀባ ነው። ይህንን አስገድደው ወደዛ ካስገቡን የነሱ ዓላማ አሳካ ማለት ነው። የትግራይ ተጨባጭ ሁኔታ አሁን በጣም ለውጥ ያስፈልጋል። የትግራይ ህዝብ አሁን በጣም ኮንሽስ ነው። በጣም ጀግና ነህ አንተ፣ ታሪክ ሰሪ ነህ።
ታሪክ ሰርነቱ በጦር ሜዳ ብቻ አድርገው ነው የሚያስቡት። እንዲህ አድርገህ ተሰብስበህ አንድ ሆነህ እንዲህ የምትሰራ ፍጡር ነህ ብለው የተለየ አይነት ለማስመሰል ብዙ ጊዜ መጥተንበታል። አሁን የትግራይ ህዝብ ያ ምን ደረጃ ላይ እንዳደረሰው አይቷል ማለት ነው። ተቃውሞ አለ፣ ሞክረውታል። ጸለምቲ ራያ ሞክረውታል። የቲዲኤፍ የሚባለውን ጦር አንቀሳቅሰው ለመዋጋት ሞክረዋል። እምቢ ብሏቸዋል። ግባ ሲባል ማታ ገብተው ጠዋት ያገኙት። አሁን ይሄንን ተቃውሞ በጉልበት ከሻዕቢያ አዲስ ኃይል አምጥተው አዲስ ግብረ ኃይል አሰማርተው ከግንባር እምቢ ብሎ የሄደውም ድሮውም ቤቱ የነበረውም ወጣት እየሰበሰቡ ለማስገባት እየሞከሩ ነው። ከሱ ሽሽት ነው ወደዚህ እየመጣ ያለው። የፌዴራል መንግስት ለሰላም ያለውን ቁርጠኝነት በተለያዩ መልኩ እያሳየ እንደመሆኑ ጦርነትን ለመምራት እየተዘጋጁ ያሉ ኃይሎችን በማስቆም ሂደት ውስጥ የፌዴራል መንግስትን ጥረት እንዲደግፉና ለሰላም ቅድሚያ እንዲሰጡ ግፊት እንዲደረግ እነዚሁ የትግራይ ጉዳይ ያገባናል ያሉ ዜጎች ጥሪ አቅርበዋል።